ቴዲ ሶስቱንም ሴቶች እንዴት አድርጎ በጥበብ መያዝ እንዳለበትና ሶስቱንም እሱ በሚፈልገው መሰረት በሱ ሀሳብ እያስኬዳቸው እንደሆነ እያሳየን ይመስለኛል። ውድ ቤተሰቦቼ እናንተስ እንዴት አያችሁት? ቴዲ ሶስቱንም ሴቶች እንደፈለገ በራሱ ሀሳብ ወይም በራሱ ዛቢያ እያሽከረከራቸው ነው ያለው። አንደኛ ወይዘሮ ሄለን የመጀመሪያ ሚስቱ ወይም የሚወዳትና የሚያፈቅራት ናት። ሁለተኛዋ ደግሞ ቅብጥብጥ ያለችው አቀባበጧ የማያምርባት እቺ ቤቲ ተብያዋ እሷ ናት። ሶስተኛዋ ደግሞ መሲ ናት። ምስኪን ምንም የማታውቀው ከሁሉም የሌለችበት እቃ እቃ መጫወቻ የሆነችው ማለት ነው። ውድ ቤተሰቦቼ ቴዲ እያደረገ ያለው ነገር እንዴት ነው? ሌላው ደግሞ መሲ በዚህ ደረጃ ለሱ ያላት አመኔታ እንዴት አያችሁት? ከምንም በላይ ደግሞ ምን እንደተመቸኝ ታውቃላችሁ? ግን ውድ ቤተሰቦቼ መኮንን የነ መሲ ወንድም ማርያምን ግን ወንድም ይኖራችሁ። በቃ ትንሽም ይሁን በቃ ወንድ ነው። ልደታ ማርያምን እንዴት አባቱ እንዳስደሰተኝ ልነግራችሁ አልችልም። የእውነት በቃ ወንድም ነው። ምንም ቢሆን ምንም እንዴ ደግሞ እኮ ቴዲ አቅም ያለው ይመስል አንድ ጊዜ በቴስታ ሲለው እንደተዘረረ አንድ ጊዜ ብቻ ካስታወሳችሁ ከዚህ በፊት እንዴት እንደዚህ ታደርጋለህ? እህቶችን ለኔ የአይኔ ብሌኖች ናቸው። ምናልባት የገንዘብ የሌለን ድሃ ሰው ቤት ልንኖር እንችላለን፣ ነገር ግን እንደፈለክ ልትጫወትባቸው አትችልም እያለው ነበር። ቴዲ በሆዱ ምንድነው ያለው? አንተ ደግሞ ምን ትንጠራራለህ ከሰው ቤት ተቀምጠክ ምናምን ነበር ያለው። ግን እውነት በዛሬው ፓርት ላይ ግን እንዴት አባቱ እንዳስደሰተኝ እንደው በስማ ደግሞ የመሲስ አላናደዳቻችሁም ነው የሚባለው። አማርኛውም ጠፋብኝ። መሲም በጣም ነው የተናደድኩባት። የእውነት ነው የምላችሁ ውድ ቤተሰቦች በጣም ከምገልጽላችሁ በላይ። ግን እውነታውን ያወቀች ጊዜ እሷ ናት እርር ድብን የምትለው። የእውነት ማንም አይደርስላትም። አቤት እውነታውን ብታቅ እንዱ ትንሽ እንኳን በደረሰችበት። ግን አይገባትም፣ አጠረጥርም። ትንሽዬ እንኳን አይጠረጥርም። ወደ ቤተሰቦቼ በዚህ ደረጃ ለሱ እንዴ ከዚህ በፊት ካስታውሳችሁ ከቤቱ የጡት መያዣ አግኝታለች። ከዛስ ቤቲ ፍቅር ደውላለች። ከዛስ አሁን ደግሞ ያ የእጅ አርቲፊሻል አግኝታለች። ከአንድም 3 ጊዜ ሰው ይሸወዳል እንዴ? ሰው አይጠረጥርም እንዴ? በዛ ላይ አንድ ክፍል የተዘጋ ክፍል አለ። ያ ክፍል ለምን ተዘጋ ብላ አትጠይቅም እንዴ? በዛ ላይ ያገተው የቤሉል አባት ነው። በነገራችን ላይ የቤሉልን አባት ነው አግቶ እዛ ያስቀመጠው። የሚገርመው ነገር እንትና ራሱ የምታውቅ አይመስለኝም። ሄለን ራሱ የምታውቅ አይመስለኝም ይሄንን ነገር። እና ቴዲ ግን በዚህ ደረጃስ ማን ነው አይዞህ ያለው? ማንስ? በዛ ላይ ቤሉልን ደግሞ ለመግደል እያሰቡ ነው። አስባችሁታል? ቤሉልን ለመግደል ሁለቱ እያቀዱ ነው። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ላለሁኝ። ነባር ቤተሰቦች ደግሞ ያው ላይክ ማድረጋችሁን አትርሱ። እና ወደ ድራማው ስመለስ እኔ መሲ በጣም አናዳኛለች። እንግዲህ የእናቷን ቃል ሰብራ ነው። ማንም አልፈቀደላትም። ሲቀጥል የራሷን ክብር ዝቅ አድርጋ ነው። አዎ አውቃለሁ። ከዛ ቤት ወይም ካለችበት ቤት በጣም እየተሰቃየች ነው ያለችው። ቤተሰቦቿም እየተሰቃዩ ነው። ቤተሰቦቿን ከዛ ነገር ማውጣት ትፈልጋለች። አቅም ስላጣችና ጉልበቱ ስላልኖራት እንጂ ከዛ ቤት ቤተሰቦቿንም ራሷንም ማውጣት ትፈልጋለች። ግን በዚህ ልክ ራሷን ዝቅ አድርጋ መሆን አለበት ብዬ አላስብም። በዚህ ልክ ራሷን አዋርዳ መሆን አለበት ብዬ አላስብም። ምክንያቱም እንደዚህ አይነት ነገር ከሆነ ቤተሰብ ያልፈቀደው ከቤተሰብ ጋር ጥሩ ግንኙነት የሌለው ነገር፣ በዛ ላይ ደግሞ የእሱን ቤተሰቦች በጭራሽ አታውቃቸውም፣ ማንነቱን አታውቅም። በሱ ራሱ 100% እርግጠኛ አይደለችም፣ እየተጠራጠረች ነው። እና እንደውም ሄለን ብታሰቃያት ይሻላታል ብዬ ነው የማስበው። ያው መታሰሯ የማይቀር ነው። ምክንያቱም ሄለን የህፃናት የምታዘዋውር ናት ምናምን የሚለውን ወረቀት እሷን አስፈርማታለች። ሶ መሲ መታሰሯ የማይቀር ነው። አይቀርም፣ ትታሰራለች። ግን ቢሆንም ይሄን አሁን ይሄ መታሰሯንና ለመታሰሯን ተውትና፣ ግን በጣም ክብሯን ዝቅ አድርጋ ነው ከቴዲ ጋር እየሆነች ያለችው። ማንም ከቤተሰብ የፈቀደላት የለም። ሽማግሌ ተላኩ የተባሉትም እንግዲህ አይታችኋል። ጭራሽ ገንዘብ የሚፈልጉ ናቸው። ያው ሄለን የላከቻቸው ማለት ነው። ሶ ሽማግሌዎቹን ለነገሩ ያው ለሄለን ጋር ተማክሮ ነው እንዳለ ሄለን ይሄንን ነገር ብታውቅ እሱንም እሷንም አንቃ ነው የምትገላቸው።
ሌላው ደግሞ እቺ ቀበጧ ፍቅረኛው ቤቲ ተብዬዋ ማለት ነው። ሰው ግን ውድ ቤተሰቦቼ የሚያስጠላበትን ልብስ ማለቴ ይሄ ነገር ሚዲያ ልትወጪ ነው አይደለ? ህዝብ ነው የሚያይሽ። አንዳንድ ጊዜ ግን እኛ ሴቶች ስንባል ጭንቅላታችን አይሰራም ማለት ነው። እግዚአብሔርን በተለይ አለባበስ ላይ የእውነት ሰው የሚያስጠላበት ይለብሳል። ወፍራም ሰው ምን መልበስ እንዳለበት አያውቅም። እንደ ቤተሰብ እንዲሁ ቀጭ ሰውስ እሺ ጠባብ ልብስ የሚልበስ ወገቡን የሚያሳይ ምናምን ችግር የለውም፣ ወገቡ ስለሚያብር ነው ይባላል። አሁን እንደዛች አይነት ሴትዮ ወይም እንደዛች አይነት ልጅ እንደዚህ አይነት ልብስ ለብሶ እንደዚህ ድራማ መስራቱ ምን ይሉታል? አይደብርም? እውነት ለራሳቸው አይደብራቸውም? እንደዚህ አይነት ልብስ ለብሰው ሜዳ ላይ የሚወጡ እግዚአብሔርን እንዳልኳችሁ ነው። ቀጭን እንኳን ብትሆኑ ችግር የለውም። ያው ሰውነታችሁ ጋር ይሄዳል ምናምን ልብሱ ችግር የለውም። ቁጭ ስትሉ ያ ቦርጭ መጥቶ ዝፍዝፍ አይልም። እሷ እኮ ማርያምን ከቲሸርት ከሱሪው በላይ ሆዷ ወርዶ ሱሪውን አለበሰው። በጣም ነው የሚያስጠላው። እግዚአብሔርን ስማ። በዛ ላይ ረብስማ አንዳንድ ጊዜ ሴት መሆኔን ራሱ ጠላዋለሁ በእንደዚህ አይነቱ ጌታ። ምክንያቱም ሶሻል ሚዲያ ሰው ብዙ ነገር የሚማርበት ነው። አኪድ ያኔ አንድ ሰው መማር ከፈለገ እንደዚህ አይነት ነገር መመልከት የለበትም። አንድ ሰው መማር ከፈለገ በጣም ብዙ የሚያስተምሩ ነገሮች አሉ። አሁን ሶሻል ሚዲያ ሁሉ ነገር ክፍት ነው። እኛ መማር ከፈለግን ጭንቅላታችንን የሚቀይር ብዙ ነገር የምናገኝበት ብዙ ነገር የምንማርበት ህይወታችንን፣ ጭንቅላታችንን፣ ውስጣችንን የምንቀይርበት ብዙ ምርጥ ሀሳቦች፣ ትምህርቶች አሉ። እኛ ፈልገን ከተማር ነው ማለት ነው። ግን ቢሆንም እንደው በዚህ ደረጃ ሶሻል ሚዲያ ላይ ወጥቶ እንደዚህ መሆኑ እኔ ተገቢ ነው ብዬ አላስብም። ለማንኛውም ወደ ዋናው ነገር ስመለስ እንግዲህ አዶናይ ደግሞ በጣም ነው የሚመቸኝ። በነገራችን ላይ ውድ ቤተሰቦች አዶናይ አሁን ቤሉል ሁሉን ነገር የሚጋፈጠው ፊት ለፊት ነው። ገብቷቸዋል ቤተሰብ። አዶናይ በጣም ጎበዝ ነው። አዶናይ ሁሉን ነገር በድብቅ ነው የሚያደርገው። አሁን ኤልሻዳይን ራሱ ለማሳመን የሚያደርገው ጥረት በጣም ነው የተመቸኝ። ገብቷቸዋል ቤተሰብ። አሁን ኤልሻዳይ ርቀዋለች። ኤልሻዳይ ከኑኑ ጋር ሲያወራ ስለሰማች ሁሉንም ነገር እንዳረሳና እያስመሰለ እንደሆነ ነገሩ ሰምታለች ማለት ነው። ያንን ነገር ስለሰማች ደግሞ እሱን አሁን በጣም ጠልተዋለች። ነገር ግን እሱ ደግሞ እንዴት መግባት እንዳለበትና እንዴት እሷን ማሳመን እንዳለበት ስለገባው በጣም ጎበዝ ስለሆነ አሁንም የገባባት በፍቅር ቢጤ ነው። አንቺ እህቴ ባትሆኚ አገባሽ ነበር፣ አንቺ እህቴ ባትሆኚ ኖሮ የኔ ነበር የምትሆኚ ሲላት ያው እህቱ እንዳልሆነች እሱም ያውቃል፣ እሷም ታውቃለች፣ ጠንቅቃ ታውቃለች። ይሄን ነገር ደግሞ እስከዛሬ ድረስ ስትጠብቀው የነበረው ነው። በዛ ላይ ደግሞ ምን ብሏታል? አንቺ ማለት ለእኔ በጣም ቅርቤ ነሽ፣ ማንም ሳይቀርበኝ ማንም አጠገቤ ሳይሆን አንቺ ነሽ አጠገቤ ሆንሽው። ይህንም ድራማ ልሰራ የቻልኩት ማንም ካጠገቤ ስለሌለ ምናልባት አዝነውልኝ ወደ እኔ እኔም ቢቀርቡኝ ብዬ እንጂ ሌላ ነገር አስቤ አይደለም ምናምን ብሏታል። ነገር ግን እሱ የራሱን ጥቅም ለማሳመር እና የሚሄድበትን መንገድ ለማስተካከል እንጂ በጭራሽ ለሌላ ነገር አይደለም። ምክንያቱም ወይዘሮ ሄለን በጣም ብዙ ነገር እያደረገች ስለሆነ የእሷን ሚስጥር ዝርግፍ አድርጋ እንድትነግረው ነው የሚፈልገው ማለት ነው። ቤሉል በጉልበትና ሁሉን ነገር ፊት ለፊት በመጋፈጥ ነው የሚያደርገው። ቤሉል የአዶናይን ያክል አስተሳሰብ ያለው አይመስለኝም። ቤሉል በጣም ጎበዝ ነው። ለአመነበት ነገር ሁሉንም ነገር ይጋፈጣል፣ ያደርጋል። ወደኋላ የሚለው ነገር የለም። ነገር ግን ቤሉልና አዶናይን ካያችኋቸው በአስተሳሰብ አዶናይ ይበልጠዋል። አዶናይ ለእያንዳንዷ መረጃ የሄለንን በጣም ብዙ ነገር ያውቃል። የአባቱ ገዳይ እንደሆነ የራሱ 100% እርግጠኛ ስላልሆነ እንጂ መረጃዎችን እየሰበሰበ እንጂ ጠንቅቆ ያውቃል። አዶናይ በጣም ጎበዝ ነው። እኔ አዶናይን በጣም ነው የማደንቀው። ግን አሁን ቤሉልንም ሰምታችሁ ከሆነ ወይዘሮ ሄለን እንደምታስገድለው ነው እየዛተች ነበረው። መሲንም እንደምታሳስራት ነው፣ ከቴዲ ጋር ሆና መሲንም እንደምታሳስራት ነው ስትናገር የነበረው። ሌላው ቴዲ 3 ሴቶችን እንግዲህ ወደዛ ወደዚህ እያንቀለባጰሰ ነው ያለው ማለት ነው። በጣም የገረመኝ ነገር ግን በተለይ በዛሬው ፓርት ላይ በጣም ነበር እሱ ራሱ የተጨናነቀው። አንዴ ሄለን ትመጣለች፣ ከዛ
ፍቅረኛው ትመጣለች። ከዛ መሲ መጣው ትለዋለች። አቤት ሶስቱንም በጥበብ አስኬዳቸው። ግን እናንተ መሲ ከምንም በላይ ግን በጣም እየተሸወደች ያለችው መሲ ናት። ያችኛዋ ፍቅረኛው ራሱ እንደዛ ሰክራ ስትመጣ እንደዛ ምንጭቅጭቅጭቅ ነበር ያደረጋት። እና እውነት ፍቅረኛውን ቤቲን ራሱ ይወዳታል ብላችሁ ታስባላችሁ? እሺ መሲንስ አይወዳትም። ለሚፈልገው ለዓላማው ለመጠቀም ፈልጎ ነው እንጂ በጭራሽ መሲን አይወዳትም። ምንም አይነት ስሜት የለውም ለመሲ። ይችኛዋስ ፍቅረኛዬ ናት የሚላት እውነት ፍቅረኛው ከሆነችስ እንደዛ በእንደዛ ሁኔታ ማመነጫጨቅ ነበረበት ወይ? የመጡትን ሴት ሁሉ እንግዲህ ሶስቱን በተከታታይ ሲመጡበት ምንድነው ያደረገው? ከዛ ክፍል እየወሰደ ይዘጋባቸዋል። ከዛ ክፍል እየወሰደ ይዘጋባቸዋል። እና እኔ እውነት ለመናገር በጣም ነው የገረመኝ። እንዴት አያችሁት ቴዲን? እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ቴዲ ሶስቱንም ሴቶች እንደዚህ የሚያተረማምሳቸው ለምንድን ነው? እውነት ትክክለኛ አፍቃሪውስ የሚወዳት የትኛዋ ናት? አላቅም። ግን ሶስቱን የሚያጣ ሆኖ እንዳይቀር እፈላለታለሁ። በዛ ላይ ይህንን ነገር ሄለን ብታውቅ የሁለቱ ሴቶች ራሱ ጦስ ነው የምትሆንባቸው። ሄለን ቴዲን በጣም ነው የምትወዱ፣ ቴዲን በጣም ነው የምታፈቅረው። ቴዲ ከእሷ ውጪ ሌላ ሴት ጋር እንደሆን በጭራሽ የምትፈልግ ሴት አይደለችም። እና ይህንን ነገር ካወቀች ከምንም በላይ ሁሉንም ነገር አቃጥላ እሷ ራሱ ብትሞት ይሻላታል ሄለን ማለት ነው። እና በጣም ነው የገረመኝ። ሌላው የመኮንን ነገር ነው። መኮንን እንግዲህ ቤሉል ያመጣትን ልጅ አፍቅሯታል፣ ወዷታል እና በጣም ነው ያሳቀኝ። ግን እንደው ፍቅር ጅል ነው የሚያደርገው ልበል። አሁን መኮንን ማለት በጣም ኮስታራ በጣም ምናምን ነገር ነው። ግን አሁን ካያችሁት እሷን ሲያይ በቃ ውሃ ነው የሚሆነው። ኑኑ ራሱ እየሳቀችበት ነበር። እኛን እየተቆጣ ጭራሽ እሱ እንደዚህ ሆኖ ቀረ ምናምን እያለች እየሳቀችበት ነበር። እና እኔ ራሴ በጣም ነው ያሳቀኝ መኮንን ማለት ነው። አይ ፍቅር ጅል ያደርጋል። ፍቅር እውር ነው የሚባለው ለካ እውነት ነው። እና መኮንንን ራሱ ቀይሮታል። እሷን ሲያይ ውሃ፣ እሷን ሲያይ ሳቅ ይለዋል። ቀና ብሎ እንኳን አያያትም። በዛ ላይ እኮ ትልቅ ናት። የእሱ በጭራሽ አትመጥነውም። የእሱ የምትሆን አይደለችም። እሷ ደግሞ ቤሉልን ሞታ ነው የምትወደው። በጣም ነው የምታፈቅረው። በጣም ነው የምትወደው። እና መኮንን ራሱ እንዳይከፋ ማለቴ እንዳይከፋው እንዳይደበረ አስብለታለሁ። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮቼ ፍቅሮቼ ላይክ አድርጉልኝ። እወዳችኋለሁ። ባባይ